አባዬና እማዬ ከባድ ችግር ውስጥ ናቸው። እሱን አውቃለሁ። በምን ምክንያት እንደሆነ ግን አታውቂም። እሺ ምንድነው ንገረኝ። እማዬ ትልቅ ሚስጥር አውቃለች። ምን አይነት ሚስጥር? ስለ ሰላም። ስለ ሰላም ምን? የሰላም ልጅ አባት ማን እንደሆነ አውቃለች። ለዛ ነው እንደዚህ እየሆነች ያለችው እኮ። ታዲያ ስለ ሰላም ልጅ አባት ብታውቅ ምን ችግር አለው ታዲያ? የሰላም ልጅ አባት አባዬ ነው። ለምን ገብታተኛ? ሌሊት እኮ ነው ትዬ። እንዴት ነው ነገሩ? አሁን ሌሊት ነው። ቆይ አንተስ ለምንድን ነው ገብተህ የማትተኛው? የትኛው ሌባ ገብቶ እንዳያስቸግር ብለህ ነው? እና አልተመለሱም? ተመልሷል። ናታን ተመልሷል። ጋሼ ግን እንደው ልብ አላልኩትም እንጂ እርግጠኛ አይደለሁም። እሺ እንደዛ ከሆነ ጥሩ ነው። ናታን ሲነጋ ጠይቀዋለሁ። በቃ አንተ ግን ገብተህ ተኛ። እሺ እሺ ትዬ። ግን ሰሞኑን ችግር አለ እንዴ ትዬ? ይገዝ ምንም ችግር የለም ማለት ነው ጋሽ። በቃ እኔ በህይወት ባልኖር ማርታን እንዳትረብሻት፣ እንዳትከሻት። በህይወት ብኖርም እንደሰው በጭራሽ እንደዚህ አይነት ነገር እንዳታደርግ። እኔሳ ጋሼ ምን ልብላ? ልጅ ይዘሽ ምን ልስራ? ቤት ልከራይልሽ እና እዛ ኖሪ። ልጅሽን ይዘሽ ኖሪ። ቤት ልከራይልሽ? እሺ ከዛስ? አንተ ከኛ ጋር አብረት ካሉ ትልልቅ ቤቶች ውስጥ አንዱን በስም ያዙርልኝ እና ደግሞ ቢዝነስ ክፈትልኝ። የቱ ቤት ይሻልሻል? በፊት እንኖርበት የነበረው ሲሲዲ ያለው G+1 ቤት እሱን በስሜ እንድታዞርልኝ እፈልጋለሁ። ጊዜ ጌታ ነው ይባላል። ዛሬ ላንቺ ቀን ወጥቶልሻል። እንግዲህ ምን ይደረጋሽ? ጊዜ እንደዚህ ነው። ሄደን እዚህ ላይ ደርሰናል። አንዳንዴ እስቲ በእኔ ቦታ ሆነ አስበው። እኔም እኮ ምንም ማድረግ አልችልም። ቆይ ያንን ቤት በስምሽ ላዙረው? ቢዝነስ ምን ልክፈትልሽ? አዎ ይኸውልሽ፣ እሱን ቤት ማርታ በጣም ትወደዋለች። በጭራሽ ይሄን ላደርግልሽ አልችልም። የምትፈልጊ ከሆነ ኮንዶሚኒየም ቤት ልግዛልሽ። እሱን ቤት ነው የምፈልገው። እውነትን ሰላምን በጣም በመወደድ ልክ በጣም እየጠላኋት ነው ያለሁት። እውነት ለመናገር ቀን ሲወጣ ብሎ ተናግሯል ጋሽ ደረጀ። ቀን ሲወጣላት ዛሬ እንደዚህ ሆነ። ቀን ወጣልሽ አይደል ላንቺም እያላት ነበር። አዎ ቀን ወጣልኝ እያለች ነበረ። ጋሽ ደረጀም በጣም ጭንቀት ውስጥ ነው ያለው። ናታንን ካልነገርክ እያለ እንዲያውም ቢሮ ነው ራሱ ያደረው፣ ሶፋ ላይ ነው ተኝቶ ያደረው ማለት ነው። ናታንን ሂድና ንገራት ኤቢ ትስማ እያለው ነበረ። ኤቢ ደግሞ ሲነግራትም የሚያስጨንቅ ከሆነ አልፈልግም፣ ናታን ውጣልኝ፣ እኔ የሚያስጨንቅ ነገር ምንም ልትነግረኝ አልፈልግም። አባዬ ሴት ነው ያለው፣ ምን ሆነ አባዬ እያለችው ነበረ። ምንም አልሆነ አባዬ፣ ግን አዳምጪ ልንገርሽ እያላት ነበረ። እማዬና አባዬ ያሉበትን ሁኔታ ታውቂያለሽ፣ ከባድ ውስጥ ናቸው ያሉት። ስለዚህ ያለውን ሁኔታ ስለምታውቂ ነይ ለአባዬና የማዬን ነገር ነው የምነግርሽ እያላት ነበረ። አልሰማም እንደዚህ ከሆነ ብላ ትታወታ ነበረ። እንደዛም በምታደርግበትም ሰዓትም ኤቢም ከፍቅረኛዋ ጋር ቀጥራ ነበረ። እሱን ታዩና ዛሬ ስለማዬና ስለአባዬ እንትን በናወራ ነገ ነው ቀጠሮ ኢዲኤኑ ነገ ነው የሚመጣው እያለ እየነገራት ነበረ። የሰላምዬ ልጅ ኢዲኤን ማለት ነው። እንግዲህ ያንን ማርታ እንድታውቅ አንድ ቀን ቀራት ማለት ነው። የጋሽ ደረጀን ሁኔታ ያለበትን ሁኔታ እንደዛም በሚልባትም ሰዓትም ለዳጣ የራሱ ሲነግራት እንግዲህ ምን ብለን እንገራት ለኤቢ እያላት ነበረ። እንደዚህ ምኮን ከሆነ ከማየ ጎን ምኮን ከሆነ አንንገራት ናታን፣ ምክንያቱም ከአባዬ ጎን እንድትሆን ነው የምፈልገው። እማዬ ምንም እንትን አትልም እያሉ ሁሉም ከአባዬ ጎን ለመሆን ነበረ፣ ለማስታረቅ ነው ግብ እየያዙ ያሉት ማለት ነው። እንደዛም በምትልበት ሰዓትም ዳጣዬ እንግዲህ እንደዛ ከሆነ ወይ እንንገራት እንደያለች ነበረ። ዛሬ ናታን ነግሯታል ማለት ነው። ያለውን ነገር ሁሉ ነገር አሳውቋታል ማለት ነው። በከባድ ሁኔታ ውስጥ ነው ያለችው። ይሄን ነገር አትጠብቅም ነበረ። ከአንድ አይሉ ሁለት ሲመጣባት ወይኔ በመድኃኒዓለም ስም ከባድ ነው።
የአባዬና የማየን ጭንቀት ልንገርሽ ነይ ኤቢ እያላት ነበረ። ምንድነው የምትነግረኝ? ምንድነው ያለው? የምንነግረኝ ነገርስ ምንድነው? ንገረኛ እያለችው ነበረ። የሰላም ልጅ እኮ የአባዬ ልጅ ነው ብሏት በጣም በድንጋጤ እዛው ድንግጣ ቀርታለች ማለት ነው። እንግዲህ እሱም በግድ አሳረው ሊነግራት የቻለው እንደዛ በሚልበት ሰዓትም በቃ ምንድነው የተፈጠረው? የሆነው ነገርስ ምን እየተካሄደ ነው? እኔ በጣም ከባድ ነገር ነው የምሰማው እያለ ነበረ። እውነት ነው፣ በጣም ከባድ ነገር ነው። ጋሽ ደረጀ ራሱ ዛሬ ካልነገርካት ይሄ ስትሰማ ደግሞ እኔ ፊቷ መኖር አልፈልግም፣ የሷን ፊት ማየት አልችልም፣ እኔ እዚሁ ነው የምሆነው፣ ቤቱም አስጠልቶኛል፣ ቤትም መሄድም አልችልም እያለ ነበረ። ሰላምዬ እንግዲህ መታ ምንድን እንዳለችው ልንገራቸው ቤተሰብ። ወይኔ አይን አውጣ መሆን በእግዚአብሔር ስም። አረ ወዴት እየሄድን ነው ወገን? እውነት ካትሎ ሲስቅ ማለት ነው ጋሽ ደረጀ ሲስቅ እኔንም ራሷ በደንብ ነው ያሳቀኝ ማለት ነው። እንግዲህ እሷ ራሱ ምንድነው መታለችው? ቤት ልከራይልሽና ኑሪ፣ ኤቢንም ውሃንም ማርታንም እንዳትበጠብጪ፣ እኔ ብሞት እንኳን ራሱ እነሱን በምንም ነገር እንዳትናገሪያቸው እያላት ነበር። አንተኛ ጋር እኮ ነው ልሞት ነው። አትሞትም ሲጀመር እኛ ቤት ተከራይተን እስከዛስ እያለችው ነበረ። ቤት ከተከራይ እኛ ጋር ትሆናለሁ እያለ ደግሞ ልቀማዋትም ነው እንዲህ በአምላኬ ስም። ደግሞ አሁንም የተረፈውን እንኳን አሰጣትም እንደ ወይኔ ግን ማርያም ለራሴን አሞኛል እውነት ለመናገር ማለት ነው። በጣም ነው ያመመኝ። እኔ የምፈልገው የበፊቱን ቤት የምንኖርበትን ባለ ምንድን 3 ቢላ ቤት ነው ምንድን ያለበት ነው የምፈልገው። ያን እንዲሆን እንዴ ነው የምፈልገው። ያንን ቤት ነው የምወደው። ያንን ቤት በስም ያዙርልኝ እና ቢዝነስም ክፈትልኝ። ግን ዲህ እኮ ሲወጣለት አንዳንዴ እንደሰነን እናንተ በተለይ እኛ በሻዎች እኮ ሲመቻችልን አዘጋጅተን የሆነ ወጥመድ ውስጥ ከከተትን በኋላ ከተዘጋጀልን በኋላ የምናደርገው ሴራ እውነት በጣም ከባድ ነውና እሷም እንደዛ እያለች ትገኛለች ማለት ነው። ከትብሎን የሳቀባት የትኛውን በይ እያላት ነበረ። ያኛውን በፊቱን የምንኖርበትን ቤት እያለችው ነበር። እሱን ነው የምወደው እያለችው ነበረ። ካፈለሽ ደግሞ እሱን አልሰጥሽም፣ ምክንያቱም ማርታ በጣም የምትወደው ቤት ነው፣ ምንም ማድረግ አልችልም። ካፈለሽ ኮንዶሚኒየም ንግዛልሽ እና እዛ ኮንዶሚኒየም ቤት ኑሪ ያላት። አልችልም አለችው። ኮንዶሚኒየም አግኝተሽ ነው አይ የዲያ ቀርባራራ ገንፋ ላመጣላለ እንደዛ እያለችው ትገኛለች ማለት ነው። እና እንደዛ ከሆነማ ምንም አለሽ ነገ ኤቢም ውሃም ማርታም ባሉበት ዘንድ መተሽ ቤታቸው ቁመሽ ጓዝሽን ሁሉ ጠቅለሽ እዛ ቤት ትገቢያለሽም። ምንም ጓዝ ሳይቀር እዛ ቤት ትገቢያለሽ። እዛ ቁመሽ እነሱ ፊት ያንን ቤት ስጡኝ ብለሽ ትናገሪያለሽ። ስለዚህ ያ ቤት ማርታ ከፈቀደችልሽ ውሰጂ ካለችሽ ትወስጃለሽ እያላት ነበረ። እንግዲህ ማርትዬ በዚህ ሁኔታ ውስጥ በጣም በከባድ ሁኔታ ውስጥ ነው እያስተናገደች ያለችው። ሰሞኑን ምግብ ራሱ አትበላም ብላ እየተሰቃየ ትገኛለች ማለት ነው። እሷን ራሱ ምግብ ለማብላት በጣም እየተቸገሩ ልጆቹ ይገኛሉ። ወይኔ ውሃ እውነትም ውሃ እንዲሁ እንዲሱ ያለ ህዝብ ቢኖር እኮ ሀገሩ ሁሉ ሰላም ነበር የሚሆነው። በእውነቱ ነገር መነካከስ፣ መባላት፣ መዋጋት የለም። አሁን የተነገረች አባቷ በግዳ ሳር እናትሽን አብላት እያለቀሽም በሆነ አብላት ምግብ የሚባል አልበላችም እያላት ነበረ ማለት ነውና እሷም እሺ አባዬ አበላታለሁ ብላ ነበር ሄደችው። ጊዜ ሄዳ ስታበላትም ስታለቅስባት አልበላም ብላ በምታለቅስባት ሰዓትም 2 ማንካ መኮረኒ ከሰጠቻት በኋላ እንኳን ጭልኝ ስትላት ምን ይቅርታ እንኳን ጭልኝ ሳይሆን ማለት ነው ምንድን ነበር ያለቻት መሰላችሁ? እንዴት ነው ያለቻት? እና እኔ እኮ ምን ሆነሽ ነው እንዴ አይኔ እናት የምታልሽ ምን ሆነሽ ነው? አባዬ እማዬ እንኳን እንትን ምግብ አልበላችም እና እያለቀሽ አብላት ብሎኝ ነው አለቻትና እሱ ብለሽ ነው እንዳለቻት። አዎ እሱ ባይልሽ አታበኝም ነበር አለቻት። አዎ አላበላሽም ነበር አበላሻለሁ እንኳን ብትላት ምን ችግር አለ? አላበላሽም ነበር አለቻት ማለት ነውና እንኳን ጭልልኝ ብላ ስታዛት ራሱ ውሃ ስጫት እኮ አላለኝ ምግብ ስጫት ብቻ ነው ያለኝ አለችና ወይኔ በመድኃኒዓለም ስንበሳ ገደለችኝ። እንደዛ በምትልባት ሰዓትም እኔ ውሃውን አዘዝኩሽ
ደረጀ ደግሞ ምግቡን አዘዘች። ስለዚህ አምጪልኝ ብላ ሰታት ብይ አንቺ ብይኒ በቃ ብይ ስትላት ልቅም አድርጋ ብልት ጀግኒት ምን እናት ወደ ታበላ ነው። ኤቢ ጀግና ደግሞ እያጮልኩ እኮ ያዩሃት ማየን እያበላቻት ነበር። እኔም ቢብላኝ ውሃ ያበላችላት እያለች ለናታን ታወራዋለች። 2 ማንካ በጎረሰ ይበላች አላየሽም? ውሃ ነው ጥርግ አድርጋ ያበላችው ማለት ነው። እንደዛ በምትልበት ሰዓትም በጣም በከባድ ሁኔታ ላይ ትገኛለች። እንትና ራሱ የኤቢ ባል ግን ምንድን እየሆነ ነው? የማስመሰል ጥግ አለበት። እሷ እንደምታዘው ይሆናል፣ እሷ እንደምትለው ይሆናል። አዎ ይሆናል። እርግጥ ግን እያስመሰለ መሰለኝ ቤተሰብ። እኔ ግን አላማረኝም ሁኔታው ራሱ። ዛሬ ተቀጣጥረው ነበረ። ዛሬ ለሌላ ቀን ብላ አባረዋለች ማለት ነው። እሺ በቃ ችግር የለም ኤቢዬ አትጨናነቂ ብሎን ይሄደው ማለት ነው። ምጥን ጋር የሆነ ነገር እንትን ብሏል። ምጥን ራሱ እንደዛ እንትን አትልም፣ እንደዛ ተቀየመው ነበረ። እንደዚህ ምንድን አስታርቀኝ ብሎ ጊዜን ራሱ በሚጠይቅበት ሰዓትም እሱን ለስጣን ምን አርጎሽ ነው ብሎ ሲናገር ልትናገር ስትል አይ የወሬ ነገር ከሁሉም ይነገራል በሂጂ ብሎ ነው ያባረራት ማለት ነው። እጄን ጣምዙ እጄ ምን ብሎ እያለ ነበረ አርጋታል። ቆንጅዬ እያለ እንትን እያለባት ነበረ። ስለዚህ ከያዝክ ልያችንን በደንብ በያዝ፣ ካልያዝክ ደግሞ ልቀቅ። አርጁን ነው ምንድነው እውነት አርጁን ራሱ በጣም እያሳዝነኝ ነው። እንዲህ እኮ የሚወድሽ ነገር ማንም የለም። እናትና አባትሽ እንዲህ ነው የወዱሽ ማለኝ ምስኪን። እንደዛ ከሆነ አንተ የሚያጫውትህን የህንዲን አክተር አቁም እያለችው ነበረ። እሺ አቆማለሁ እያላት ነበረ። ግን አንዴ ልቀፍሽኝ ብላትም ራሱ ይሄ እኮ ነው የሚያስጠላኝ እንደዛ አትበል ብያለሁ እያለችው እያሸማቀቀችው ነው ማለት ነው። እሱም በጣም በጭንቀት ውስጥ በፍቅር ውስጥ በፍቅር መወጋት በጣም በከባድ ሁኔታ ውስጥ ነው ማለት ነው። የቀመሰው ያውቀዋል፣ ቤተሰብ ያልቀመሰውም ያው ወደፊት ይደርሱበታል የሚል ሀሳብ ይኖረናል። እሱም በጣም ምታገቢ ነው ወይም ብቻ ነገር እያላት እየተከዘ ነው የሄደው። አዎ ግን አሁን አናገባም እንቆያለን እያለችው ነበረ። ተስተካከለላት አርጁንን ነው አመቻችታ የምትይዘው ብዬ ጥርጣሬ ያለኝ እውነት መናገር አሁን ላይ ማለት ነው። ወደ አርጁን ትሄዳለች ብዬ አስባለሁ። አርጁን ባህሪውን ካስተካከለ ይሄ እንደ አክተሩን ከተወ ከዲጃ ኮድ ምስዳ ቆሪዛ የሚለውን አክተር ካቆመ የሆነ ነገር ይሆናል ይፈጠራል በመካከላቸው የሚል ሀሳብ አለ ማለት ነው። በዛ አጋጣሚ እንደዛ እውነቱን ልንገርሽ አቻ አያገባሽም፣ አይወድሽም። እሱን ለመበቀል ብሎ የሚሰራው ሴራ ነው። አንቺ ደግሞ እሱን ለማናደድ ብለሽ የምትሰሪውን ሴራ በከባድ ሁኔታ ትጋፈጨዋለሽ። ኋላ ላይ ነው ብዙ ዋጋ የሚያስከፍልሽ። አሁን ምንም ላይ መስልሽ ይችላል እውነት መናገር ማለት ነው። ጊዜ በጣም ነው የሚወድሽ፣ ያለውን ነገር እያሳወቀሽ እየነገርሽ ነበር። እሱን ለማናደድ ደግሞ ብዙ ነገር እየጣርሽ ትገኛለሽ ማለት ነው። አቻን ራሱ መቼ ነው የምወጣው እሑድ እንድትወጪ እያላት ነበረ። እሺ እወጣለሁ አስፈቅጅ የማየን እያለችው ትገኛለች ማለት ነው። እሱም ራሱ ለጊዜ መታ ስታወራው ነው ሳቄ መጣው። አክስቴ ታማ እኮ እትዬ አይፈቅዱልኝም እንዴ እሑድ አስፈቅጄ ልወጣ ነው እንትና መቶ ነግሮታል። ልንገርሽ አስቀድሞ አቻ ሹክ ብሎታልና እንደዛ በሚሆንበት ሰዓት የት ያለችው አክስትሽ ቆማም ጭኖ ዝም ገልሽ ሲያትም ወንድሞች አሉኝ እኮ ወንድምሽ ከሞተ በኋላ ነው የሚመጣው። ታዲያ ምን ይሰራልሽ? ከሞሽ በኋላ ሳሞች ነበረ እንጂ እያላት ነበረ ማለት ነው። እሱን ለማናደድ ከጎን ሁዳ ስልክ እያወራች ነበረ ካቻ ጋር። እየተቃጠለ ነው ይሄ እንጨት እንደዚህ እሱ አያዝናናኝም። የሚያዝናናች ዛሬ ሳይሆን አንድ ላይ ልብና ልባችሁ ከተገናኛችሁ በኋላ መዝናናቱ ይደርሳል። እሱ ዛሬ በውጭ አባሮ ይዙሽ መጨረሻ ላይ ዋጋ እንደሚያስከፍልሽ እንዳትጠራጠሪ። እውነቱን ስናግርሽ ማለት ነው። እውነቱ ይሄው ነው። መጨረሻ ላይ ዋጋ ያስከፍልሻል። አቻባ ላይ ሆንሽም እንደዛ እያለች ነበረ ማለት ነው። አሃ በዚህ ጢም ያላት አክስትሽ በዚህ ያላት ናት አይደለ? በዚህ ጨጉፌ ጢም ያለውን አይደለ እያለ ነበረ። አቻ ጋር ራሱ በጣም እየተፎጋገሩ ይገኛሉ። አቻና ጊዜ ማለት ነው። እህትም ከወለደች ችግር የለም አሳድገዋለሁ ልዩን ትስጣኝ። ስለዚህ እኔ ምን ላበላት ነው? እህትን ሰርቼ ነው ተለውጭም ማየት የምፈልገው። ስለዚህ እሷን ሰርቼ ማግኘት መለወጥ አለብኝ እያለ ይገኛል ማለት ነው። ቀጣይ በአዲስ ከምንገናኝ መልካም ጊዜ ላለው ቤተሰብ